It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን እንመለስና ሁለተኛ እና ሶስተኛ ጉዳዮቻችንን አከታትለን እናንሳ። መቼም ዓለም አቀፉ ሚዲያ በዚህ ወቅት በጣም ከፍተኛ ትኩረት የሰጠው እስራኤልና አሜሪካ በጣምራ ከኢራን ጋር የገቡበትን ጦርነት ነው። ይሄ ጦርነት በጣም ከፍተኛ የሚባለውን የሚዲያ ትኩረት ወስዷል። ምንም ጥያቄ የለውም። በተለይ አሜሪካና እስራኤል በጣምራ በወሰዱት እርምጃ እንግዲህ መንፈሳዊ መሪው አያቶላ አሊ ሐሚኒ መገደላቸው ብቻ ሳይሆን የተገደሉበትን መንገድ አሜሪካኖች ጥበብ ብለው ይጠሩታል። እነ ኢራን ደግሞ የራሳቸውን ስም ይሰጡታል። እየተደራደረን እየተስማማን ነው ብለው ያነሳሉ። በዛ መሀል ለመስማማት የተቃረበውን ነገር ትለው በመሀል እንዲህ ያለውን ጥቃት መሰንዘር ምን አመጣው ብለው ይወቅሳሉ። እንደ ጦርነት ጀማሪ አድርገው ይወስዷቸዋል። ከዛ ውጭ ግን ባለቤታቸው መሞታቸውም ተነገረ። እሳቸውን ይተካሉ የተባሉ ሰዎችም በእጩነት እገሌ ሊሆን ይችላል የሚተካው፣ እገሌ ሊሆን ይችላል የሚተካቸው፣ እገሌ ሊሆን ይችላል የሚተካቸው ሲባል ሚዲያው ሲገምት እኮ ማን ነው አሁን ሱፕሪም ሊደር የሚሆነው የኢራን ብሎ ሲጠይቅ ሰዎች ስም ዝርዝር ተቀምጠው ነበር። ለካ ሞተዋል። እነሱ አንድ ላይ ነበሩ ይመስለኛል። እነሱም ለካ ሞተዋል። እና በአጠቃላይ ወደ 48 አካባቢ ሰዎች ያም ከፍተኛ የሀገሪቱ አመራር የሚባሉትን ሰዎች ነው በዛ ጥቃት እስራኤልና አሜሪካ መግደላቸውን ይፋ ያደረጉት። ያው ሁለቱም በየራሳቸው የተለያዩ መልእክቶችን ያስተላልፋሉ እና ወደ ተለያዩ ሀገሮች የሚተኮሱ ተኩሶች አሉ። ወደ ካታር፣ ወደ ዱባይ፣ ወደ ዩናይትድ አረብ ኤምሬትስ ማለት ነው። አሁን ደግሞ ወደ ሳዑዲ፣ እንደዚሁም ደግሞ የነዳጅ ማስተላለፊያውን 20% የዓለም የነዳጅ ፍጆታ ይጣበታል የሚባለውን ዘግቼዋለሁ በከፊል አለች። እና ይሄ ሁሉ ነገር ባለበት ደግሞ ወደ እግር ኳሱ መጡና ደግሞ አሜሪካ ከሜክሲኮና ከካናዳ ጋር ሆና የዓለም ዋንጫን ታዘጋጃለች። በዚህ የዓለም ዋንጫ ላይ ኢራን ካለፉት ብሔራዊ ቡድኖች ወይም ማለፋቸውን ካረጋገጡ ተሳታፊነታቸው ከተረጋገጡ ሀገሮች አንዷ ናት። አሁን ትሄዳለች ወይ ነው? ይሄ የዓለም ዋንጫ ሊጀምር 3 ወር አካባቢ ነው የቀረው። ከነዚህ ወራት በኋላ በሚደረገው ዓለም ዋንጫ ያውን ደግሞ ኢራን 3ቱንም ጨዋታዎቿን የምታደርገው እዛው አሜሪካን ሀገር ነው። እዚህ ላይ እንደገና ምን ትጨምሪበታለሽ? የአሜሪካን ፕሬዚዳንት ዶናልድ ትራምፕ ይሄ ጦርነት ከ4 እስከ 5 ሳምንት ይፈጃል አሉ። ከ4 እስከ 5 ሳምንት ይፈጃል፣ ረጅም ጊዜም ሊወስድብን ይችላል አሉ። ለድርድር ግን ጆሮ ይዝግ ነው ብለዋል። እንዲህ ያለ ነገር እየወጣ ባለበት ሰዓት ላይ የኢራን ተሳትፎ የመሆን እድሉ ምን ያህል ነው? የኢራን ባለስልጣን ከስፖርቱ ጋር በተያዘ በእርግጥ የመጨረሻ ውሳኔ የሚወሰነው በስፖርቱ የመጨረሻ ስልጣን ባላቸው ሰዎች ነው። ግን አሁን ባለው ተጨባጭ ሁኔታ ኢራን ዓለም ዋንጫ ላይ የሚኖራትን ተሳትፎ ያው እያሰበችበት ነው ማለት ነው። እያሰበችበት ትቆያለች ወይም እያሰበችበት ለመቆየት ትገደዳለች የሚል ነገርን ተናገሩ። ከዚህ በፊት በቅሬታ ሲነሳ የነበረው አሜሪካን ሀገር የሚወጣ የዓለም ዋንጫ የምድብ ድልድል አልነበረም። እዛ ላይ የኢራን ሰዎች ወደ ሀገራቸውን እንዳይገቡ ሲከልክለዋቸዋል። ያም ቅሬታ ሲያስነሳ ነበር፣ እንኳን አሁን የለየለት ጦርነት ተጀምሮ ይቅርና። ስለዚህ ኢራን እንደ ሌሎቹ አሁን አሜሪካ ወደ 10 የሚደርሱ ሀገሮች ወደ ሀገሬ ድርሽ እንዳትሉ ብላ ክልከላ ስታስቀምጥ አንዷ ኢራን ናት።
ግን በቅንፍ ውስጥ ምን ብላለች? ለዓለም ዋንጫ የሚመጡ ሰዎችን አይመለከትም ብላለች። እንዲህ ያለው ነገር ኢራንን ከተሳትፎ ውጪ ሊያደርጋት ይችላል። ኢራን ቀይ ባንዲራ ስታውለበልብ አይተሻል? አክት ኦፍ ሪቬንጅ ይኖረኛል ነው ምልክቱ። ያው በአደባባይ ወጥተው ባለስልጣናቶቹ ተናግረዋል እኮ ለምንወስደው የበቀል እርምጃ በጣም ዝግጁ ሆኑ የሚል ከፍተኛ ማስጠንቀቂያ ያለበትም ነገር ሲናገሩ ነበር። አሜሪካም ዶናልድ ትራምፕም እንዲች ብለሽ አንዳንዴ እኮ በጣም ይገርም እንዲች ብለሽ ድጋሚ ተኩሳለሁ በይና ከዚህ በፊት ማንም አይቶት የማያውቀውን ጥቃት ነው መሰነዝረው ምናምን እያሉ ነው ዶናልድ ትራምፕ። እንደገና ደግሞ የሀገሪቱ ሌላኛ ባለስልጣን በየትም ዓለም ላይ የሚገኝ አሜሪካዊ ጥቃት ይሰንዘርበትና እመኑን ያላችሁበት መተን እንገላችኋለን አላለ። ትላንት አንዱ ትልቁ ዜና እሱ ነበር። እንገላችኋለን መተን እመኑኝ በቃ ረፉ ያ ካልሆነ ምናምን አለ። አሁን በዚህ ጊዜ አንድ አሪፍ በጣም ሰፊ የሆነ ትንተና ወጥቷል በዚህ በዓለም ዋንጫው ዙሪያ። ኢራን ካልተሳተፈች ማን ይሳተፋል የሚለው ነው። አንደኛው የምትሳተፈው ምናልባት ዩናይትድ አረብ ኤሚሬትስ ልትሆን ትችላለች። በኢራን ማለፍ የወደቀች ማለት ነው። ወይ ኢራቅ ልትሳተፍ ትችላለች። ከሁለት አንዱ ኮታው ለነሱ የመሰጠት እድሉ በጣም ሰፊ ነው የሚላል። በሌላ በኩል ግን ፊፋን የሚወቅስ ለፊፋ በጣም ትልቅና መሰረታዊ ጥያቄ የሚያነሳ ሀሳብ መጣ። የሰላም ሽልማቱስ ምንድን ነው የሚሆነው? ፊፋ አድርጎት የማያውቀውን ከዚህ በፊት ለመጀመሪያ ጊዜ ለዶናልድ ትራምፕ የፒስ ፕራይዝ ዊነር ብሎ ሸልሟቸው የለ ጦርነቱና የሰላም ሰው ሽልማቱ አብሮ ይሄዳል ወይ ነው ጥያቄው። እሺ እዚህ አይነት ነገር ውስጥ ገባ፣ እንዲህ አይነት ነገሮች ውስጥ ተገባ። ስለዚህ ከዚህ በፊት ለዶናልድ ትራምፕ የሰጧቸውን የሰላም ሽልማት በዚህ ጦርነት ምክንያት ነጥቂያቸዋለሁ ማለት አይገባህም ወይ ብለው እየጠየቁት። አይ መጀመሪያም ሲሰጥም እኮ ፊፋ ተቃውሞች ነበሩ። ለምን እነዛው ሰዎች ናቸው የሚያነሱት? ያኔም ምን አይተ ነው ተብሏል። ምን በደንብ ብዙ ተቃውሞ ነው የነበረው። ስለዚህ ምንም አይቶ ካልሰጠ አሁን ምን አይቶ እንደገና አምጡ ይላል የሚለውም ላይ ደግሞ ሀሳብ ሊነሳ ይችላል። ግን አንድ ነገር ልንገርሽ አይልም ምንም ይሄ አሁን ዝም ብሎ ሲጠየቅ በሌላ መንገድ ፊፋንና ዶናልድ ትራምፕን ፒስ ፕራይዝ ዊነር ብሎ መምረጡ መሸለሙን ለመቃወም ነው እንጂ ጂያኒ ኢንፋንቲኖ እና ረዳቶቻቸው ቁጭ ብለው ለዚህ ሰው የሰጠነውን ሽልማት እንንጠቀው እንደ ምናምን ብለው ይህ ለደቂቃ አስቡት። ሲሰጧቸውም ለምን ፐርፐዝ እንደተሰጠ ይታወቃል እኮ። ሲሰጧቸው ማሽቃበጥ እንደሆነ ሁሉም አውቋል። አሁን ከዛ ውጭ የሚሆኑበት ምንም እድል የለም። ገብቶሻል አይደል? የለም በቃ እንደዛ አይነት ነገር ማንም መጠበቅ የለበትም። ግን በሌላ መንገድ ነውርህን ልክ አለመሆንህን ያው ምንድን ነው ሰውየው ያደረጉት ነገር ሲባል ለብዙ ሀገሮች ሰላም መምጣት ምክንያት ናቸው፣ የኖቤል ፒስ ፕራይዝ ዊነርም መሆን አለብኝ ብለው ለራሳቸው ሰልፍ ክሌም አላቸው። እኔ ነኝ ማሸነፍ ያለብኝ ይላል ሁልጊዜ። ግን ሌሎች ሰዎች በቬኔዙዌላ ያደረጉትን ነገር፣ በግሪንላንድ ላይ የነበራቸውን ሀሳብ፣ አሁን ከኢራን ጋር የተገባውን ነገር፣ በሌሎች ሀገሮችም ላይ የወየውልህና ወየውልሽ ጨዋታን የሚጫወቱ ሰውዬ በእርግጥ ለሰላም መምጣት ያበረከቱት አስተዋጽኦ እሱም የራሱ የሆነ ቦታና ዋጋ ሊሰጠ ይገባል። ግን ፊፋ እዚህ ውስጥ ባይገባ አይሻለውም ነበር ወይ የሚሉ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ክሪቲካሊ ይህንን የሚያዩት እና ኢራን እንግዲህ እሳቸው እንዳሉት 5 ሳምንት የሚፈጅ ከሆነ ይሄ ማለት ወር ከምናምን አለን ገና ማለት ነው በዚህ ጉዳይ ላይ እንደውም ልክ እና ሪጅም ቼንጅ ካልመጣ በስተቀር ካልሆነ የአያቶላ መገደል ነገሩን ቶሎ ይቋጨዋል የሚል እምነት ነበረ በብዙ ሰዎች ዘንድ ማለት ነው። ግን እንደዛ አይደለች። ግን አሁን ደግሞ ነገሩ ሲታይ እንደገና የሚራዘምበት እድል በጣም ሰፊ ይመስላል። የሚወጡ መግለጫዎችንም ስታይ አሁን እንዳልከውም በአሜሪካን በኩል እስከ 5 ሳምንት ዶናልድ ትራምፕ የሚቀጥል ከሆነ በጣም ረጅም ጊዜ ነው ይሄ 5 ሳምንት። ግን የዓለም ዋንጫው
ከሚጀመርበት ጊዜ በፊት የሚኖሩት ሂደቶች ደግሞ የበለጠ ወሳኝ ናቸው ብዬ አስባለሁ። እስከዛ ድረስ ነገሮችን የመቆጣጠር የመረጋጋት ሁኔታዎች ካሉ ምናልባት የዓለም ዋንጫው ላይ ልትሳተፍ ትችል ይሆናል። ግን አሁን ለነሱ ለአሜሪካም ቢግ ኢሹ አይመስለኝም ይሄ ያው ዲፕሎማቲካሊማ ቢግ ኢሹ። አይ አሁን አሜሪካ ኢራን እንደዚህ ትላለች ምናምን ቢባል የምትጨነቅበት ምንም ያው እንደዛ አይነት አግባብ ውስጥ የሚወድቁ አይመስለኝም። ግን የዓለም ዋንጫው ከመጀመሩ በፊት የሚኖሩት ጊዜያት የበለጠ ወሳኝ ናቸው። የፊፋ ዋና ጸሐፊ ግን ማንም ባይጎልብን ደስ ይለናል። እሱ የፊፋማ በውድድሩ ማጣሪያቸውን አልፈው ወደ ዓለም ዋንጫ መግባታቸውን ያረጋገጡ ብሔራዊ ቡድኖች በሙሉ የሚሳተፉበት ሁሉም በኩል የሚስተናገድበት የዓለም ዋንጫ ቢሆን ምኞታችን ነው። ይህንን ነው የምናበረታታው፣ ይህንን ነው የምንፈልገው የሚል አስተያየትን ሰጥተዋል። ነገሩ ይኸውልሽ እነ ፊፋም እነ ወርልድ አትሌቲክስም አሜሪካ ላይ ሲደርሱ ለንቋሶች ናቸው። የእውነት ለመናገር ለምሳሌ ኢትዮጵያ የዓለም ወጣት የእንትኑ የክሮስ ካንትሪ ውድድር ላይ ለአትሌቶቿ ቪዛ ስትከለከል ስንት ጊዜ ስሞታ አቀረበች ለወርልድ አትሌቲክስ። ውድድሩን ለአሜሪካ አሳልፎ የሰጠው ወርልድ አትሌቲክስ። አረ ወርልድ አትሌቲክስ ምንም ማድረግ አልችልም ነው ያለው በፕሬዚዳንቱ ሰባስቲኮ ሲናገር ሰምቼዋለሁ። ይህ የቆየ ችግር ነው። ወደ አሜሪካ ሲሆን ቪዛው በጣም ስትሪክት ነው ምናምን ሌሎች አማራጮች ፈልጉ ይሉሻል፣ ይሽኮረመማሉ እንጂ ኢንፎርስ ማድረግ ውድድሩን እንነጥቃለን ማለት ካልሆነ ድጋሚ ውድድር አንሰጥህ ምናምን ማለት እንዲህ አይነት ጨዋታ የለም። ምክንያቱም አሜሪካ እነ ሴፕ ብላተር ምን እንዳደረገች ይታወቃል። ውድድሩን ለምን ለራሽን አለካታር ሰጠሽ እኔ ጠይቄ እንዴት እምቢ ይባላለሁ ነው አሜሪካ ያኔም ያንን ሁሉ ነገር የፈጠረች የነበረው። ስለዚህ ያው ዞሮ ዞሮ ኢራን ይሄ በአንድ የምታለዝቢያት ሀገር ናት ብዬ አላምንም። ማዕት ሳይንቲስቶች እኮ ይገደላሉ፣ ግን ወዲያው ነው የሚተኩት። ሂደቱ አይቋረጥም። አሁንም በእነዚህ ብዙ መሪዎች መገደል የሚቆም የሚለዝብ ስሜት ይኖራቸዋል ተብሎ አይጠበቅም። ስለዚህ ነገሩ ኤክስቴንድድ የሚሆን ከሆነ ኢራንን በዓለም ዋንጫ ማናያት ይሆናል። የምናያትም ከሆነ ግን በተለየ ትኩረት ነው የምናያት፣ ግድ ነው በተለየ ትኩረት ነው የምናያት። ምክንያቱም አሁን እየተኖረ ያለውን ታሪክ ረስቶ አይደለም አይናችን የሚያየው። ከባድ ነው የሚለውን ነው። ወደ አርሰናል ደግሞ እንሂድሽ። የዩሪያን ቲምበር አስተያየት ፍርሃታችንን በተመለከተማ መነጋገር አለብናል። እሱ እዛ ላይ በደንብ መስራት ይገባናል ብሏል። ግን ደግሞ እውነቱን ነው። ደግሞ በተለይ እሱ ከተናገረው ነገር መካከል አንድ ያየሁት ስፔሻሊ ጨዋታው ሊያልቅ አካባቢ የሚፈጠሩ ነገሮች መረበሾች በጣም አስቸጋሪ ናቸው። መጫወት እናቆማለን ያለው እንደውም ቃል በቃል በቀዘ ሰዓት ላይ ፍርሃታቸው ጉልበት አግኝቶ እኮ ይሄ ከባድ ስሜት ነው። በጣም ከባድ ስሜት ነው። ከዚህ በፊት ኦሊቪዬ ዢሩ ተናግሮ ነበር። ኦሊቪዬ ዢሩ ተናግረዋል። ሌሎችም ሰዎች ተናግረዋል። አሁን ደግሞ አክቲቭሊ ለአርሰናል እየተጫወተ ያለው ዩሪያን ቲምበር ያንን ፊል እንደሚያደርግ የፍርሃት ስሜት፣ የመረበሽ ስሜት በጣም 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 ትልቅ ተጽዕኖ እያሳደረብን ስለሆነ እሱ ላይ መስራት ይኖርብናል እና አሻግሮ ማሰብን የምንተው ነው የሚለው እሱ። እስኪ በአንድ ጊዜ ስለ አንድ ጨዋታ ብቻ እናስብ። አሁን አርሰናል የሚጫወተው ከብራይተን ጋር አይደለ? ነገ በቃ ከብራይተን ጋር ስለሚደረገው ጨዋታ ብቻ እናስባል። 9 ጨዋታ አለን። ማን ናቸው ብሎ ስለ 9ኙ ምን አሳሰበንኛ? በቃ ስለ ራሳችን ብቻ እና አሁን የቼልሲ ጨዋታ ላይ እንዳልሽው ቅድም ሳምሪ ጨዋታው እየመራን ነው አለ። እነሱ ተጫዋች በቀይ ካርድ ከሜዳ ወጥቶባቸዋል። እንደዛ መሆናችንን ምን አመጣው? ኦልሞስት ቆምን እኮ አለ። በቃ ምንም ደነዘዝን አለ። መከላከልም እኮ አንድ ነገር ኦርጋናይዝድ ሆኖ ትኩረት አድርጎ መከላከልም እኮ አንድ ነገር እኮ ቼልሲ አንድ ተጫዋች ጎሎበት እኛ እየመራን ተጨማሪ ነገር የማድረግ አቅምም ካለ እኛ ጋራ ነው ሊሆን የሚገባው እኳል። ግን ዊ ኦልሞስት ስቶፕድ አለ። በቃ ሙሉ በሙሉ ቆምን እና ቼልሲዎች በጣም አደገኛ የሚባሉ የግብ ዕድሎችን ይፈጥራሉ። ራያ ያድናል። በጣም የሚያስደነግጡ ሞመንቶች እኛንም ደጋፊዎቻችንንም የበለጠ በፍርሃት ስሜት ውስጥ በስጋትና በሰቀቀን ስሜት ውስጥ የሚከቱ ነገሮች አንዱን ተከትሎ አንዱ ይመጣል። ይሄንንም አናውራበት አለ። በቃ መልበሻ ቤት ውስጥም ቢሆን እንነጋገርበት። ይሄ ከዚህ ስሜት መውጣት አለብናል
እንዲህ ያለ መራድ ለምንድን ነው የሚሰማን? እኔ አላቅም አለ። ግን አለ መጀመሪያ ደረጃ አለ። ይኸውልሽ የአርሰናል ተጫዋቾች አለ የሚለውን ነገር እኔ እንዴት እረዳዋለሁ? የራሴን በኋላ ልናገር እችላለሁ። አርቴታ ኦልሞስት ልቤ እኮ ስራ ልታቆም ነበር አለ። ጋርናቾ ሲመታ ልቤ ስራ አቁማለች አለ። ገባ ልል ነው አለ። ከዛ በሚገርም ኮንሰንትሬሽን ውስጥ ሆኖ ዴቪድ ራያ ኳሷን ሲያድናት ወደ ህይወት ተመለስኳል። እንዲህ ያሉ ሞመንቶችን እንዴት ነው ማስቀረት የሚቻለው? አሁን የጁሪያን ቲምበር ኮንፌሽን ነው፣ አምኖ ነው የተናገረው። ችግር ውስጥ ነን ብሎ እየፈራን ነው ብሎ ፍርሃታችን ይታያል። ፍርሃታችን ስራ የሚያስቆም ሆኖ አግኝቼዋለሁ እያለ ነው። ስራ መስራት ማለት መጫወት፣ ስራን በአግባቡ መስራት። አርሰናል ከተወሰኑ ጊዜያቶች በፊት አሁን የምናስተውላቸውን አይነት ስህተቶች የማይሰራ ቡድን ነው እኮ። አሁን እኮ በአርሰናል ተጫዋቾች በግልም በአርሰናል ላይ እንደ ቡድንም በጣም ብዙ የምታወጫቸው ህጻጾች እኮ አለ። ስራ የማያሰራ ፍርሃት ስለተፈጠረ እኮ ነው። ዴክላን ራይስ የሚሳሳተውን ስህተት አይተሻል? ዙቢሜንዲ የሚሳሳተውን ስህተት አይተሻል? እነ ሳሊባ የሚሳሳቱትን ስህተት አይተሻል? ከተወሰነ ጊዜ በፊት ራሱ ጋቢ የሚሳሳተውን ስህተት አይተሻል? እነዚህ ስህተቶች በዚህ ወቅት የመጡበት ጎልተው የሚታዩበት ምክንያት በፊት ከነበረው ስህተት አልባው አርሰናል ጋር ስናነጻጽረው ፍርሃት ያመጣው ነው። መነጋገር አለብን፣ እዚህ ላይ መስራት አለብን፣ አለበለዚያ መጥፊያችን ነው የሚለው እሱ። ከዛ ቀጠል አረገና ራያዬ አለ። ራዩማ ዴቪድ ራያን በጣም ነው ያደነቀው፣ በጣም ነው ያደነቀው። በቃ እውነት ለመናገር ሁለት ነገር ደስ ይለኛል። አንድ በቀደም እንኳን ያንን ፕሮግራም ሰራን ብዬ፣ ሁለት ይኸውልሽ በአይንና በሰው ፊሊንግ ከዛ ጎን ለጎን ይሄ ኦፕታ ሱፐር ኮምፒውተር ቁጥር ምናምን በምትዩ መካከል ያለው ልዩነት ኦፕታ አዳነ ነው የሚላት። አሁን ይህችን ቃል በቃ እኮ እግዚአብሔር ነው እኮ ምንሽ እኮ ሴቭ ነው የሚላት። በቃ ሌላ ነገር የለውም። ሴቭ ብሎ ነው የሚጽፋት። በቃ አንድ ብሎ ይጽፋታል። ታሊ ነው የሚያደርገው። አንድ አይንሽ ያየውስ ይሄ ቃላት የሚያሳጣው የዴቪድ ራያ ጉብዝናስ እንዴት ብሎ እንዲጽፍልሽ ትጠብቂያለሽ? ኦፕታ ምንም አይጽፍልሽም። አንድ ይለዋል። ከየትኛው ጋራ? ከሆነ ግብ ጠባቂ ካዳነው ጋራ። ኖ ወይ! በጭራሽ ይሄ ዝም ብሎ አንድ ማዳን አይደለም። እንደዚህ አይነት ኳስን የማዳን ዊዝፉል ኮንሰንትሬሽን በበጣም ብዙ ሌሎች በረኛዎች ላይ ሊገባ ይችል የነበረ ኳስ እንዴት አዳነው? አሁን የአሌሃንድሮ ጋርናቾ ምቱ ጠንካራ እኮ አይደል፣ ምቱ ግን አሳሳች ነው። ክሮስ ነው እኮ። ክሮሱን ለማግኘት የቼልሲ ተጫዋቾች ይሞክራሉ። ክሮሱን የቼልሲ ተጫዋቾች እንዳያገኙት የአርሰናል ተጫዋቾች ይታገላል። በዛ መሃል ከርቭ እያደረገ ነው። ዴቪድ ራያ እንደ ሌሎች በረኞች ቢሆን ኖሮ የሚያደርገው ነገር ምን እንደሆነ ታውቃለች? የእኔ ተጫዋች ያገኘዋል የነሱ የሚለውን ነው የሚጠብቀው። ስለዚህ ራሱ አሌሃንድሮ ጋርናቾ የመታው ኳስ በቀጥታ ወደ ጎልነት ይቀየራል ብሎ ያንን ምት ለማዳን አይደለም መዘጋጀት የነበረበት። የሚዘጋጀው ወይ የኔ በረኛ ራሱ ላይ እንዳያገባ፣ ወይ የኔ ተጫዋች ራሱ ላይ እንዳያገባ፣ ወይ የቼልሲው ተጫዋች ኳሱን ቀድሞ አግኝቶ መጥቶት እንዳያገባ ብሎ ፊት ለፊት ነው የሚጠብቀው። ሁለቱም ሳቱት። ኳሷ ከርቭ አርጋ ልትመጣ ስትል አልተወረወረም፣ እጁን አላወናጨፈም። እንደ አርቴታ ቦታ ሆነሽ ያንን ቅጽበት ያንን አጋጣሚ ሲፈጠር ልቤ ቀጣለች ቢል እንዴት ነው የምትፈርጀው? እሱ ብቻ እኮ አይደለም፣ ሌሎች ያዳናቸው ኳሶችም እኮ አሉ። የራሱ ተጫዋቾች ራሳቸው ላይ እንዳያገቡ፣ የራሱ ተጫዋቾች ስህተት እንዲታረም ታዩ። ሌላውን ኦፍሳይድ የተባለውን ኳስ እንዴት እንዳዳና የተሻላ
በመድኃኒዓለም በጣም 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 ምርጥ በረኛ ማለት ዴቪድ ራያን ምን አይነት በወቅታ በቃ እና በሰውነት መካከል ያለው ልዩነት ይሄ ይመስለኛል። እምለው የለኝም ማለት ጁሪያን ቲምበር ስለዚህ ልጅ የምለው የለኝም። ምናልባትም አለች በጣም ሁላችንን የምታስማማ ይመስለኛል። ምናልባትም የአርሰናልን የውድድር ዓመት ከሚወስኑ አጋጣሚዎች መካከል የዴቪድ ራያ በቼልሲ ጨዋታ ያዳናቸው ኳሶች ናቸው ብዬ አምናለሁ አለ። በጣም ነው የምናመሰግነው። በሌሎች ፕሮግራሞች መልሰን እንገናኛለን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten and South Africa